የዘረኝነት መንፈስ በጣም እጠላለሁ። ስፒሪቱን አመጣላው ሰውን አይደለም። ኢየሱስ ጌታ ነው። አሜን። አንድ ትልቅ ህልም አይቻለሁኝ። አውስትራሊያ ያለሁኝ ባለቤቴ እባክሽ ይሄ ህልም በጣም ከብዶኛል፣ እንደ ፊልም ነው ያየሁት። እሱ ምንድነው ብትሉኝ ጠቅላይ ሚኒስትራችን አብይ አህመድ ከረባት ለብሰው ሱፍ ለብሰው በጣም አምሮበት ሁለት የውጭ ሀገር ውሾች ናቸው እግሩን ይዙታል። እዚህ ጋር ግን አይደርሱም። በግራና በቀኝ ይዙታል፣ ይጎትቱታል። ከላይ ደግሞ ንስር አለች። ንስር ታውቃላችሁ? እግዚአብሔር በናፍቆት የሚጠባበቁ ይላል ኃይላቸው እንደ ንስር ያድሳሉ። አሜን አሜን በሉ ባክ። አሜን በሉ። አሜን። እኔ ማንንም ግሩፕ አይደለሁም። አብይ አላውቀውም። ሳይወለድ ነው እኔ ከሀገር የወጣሁት። ግን እውነት እናገራለሁ። እቺ ንስር ትመጣና እሱን ትይዘዋለች። ከታች ውሾች ይዙታል። እሱ ግን ብቻ ይታገላል፣ ግን ያሸንፋቸዋል። አሜን። በጣም ስሙኝ፣ በጣም ስሙኝ። እግዚአብሔር እዛ ያለሁኝ ይሄ ነገር በትዩ ልልቀቀው ልናገር ስል መንፈስ ቅዱስ እዚህ ቦታ ላይ እንደምናገረው ነገረኝ። እስቲ ተነሺ። ያንቺ ቤተሰቦች ግማሹ አሜሪካ ግማሹ ሌላ ሀገር ተበትነው። እውነት ነው። አሜሪካና ኡጋንዳ። ያንቺስ? አሜሪካና ኡጋንዳ። እግዚአብሔር አምላክ የልጅሽም ያንቺም ይሰበሰባል። አሜን። እሺ አሁን የልጅሽ ከኡጋንዳ ይውጣና የት አሜሪካ ይሰብሰብ? አዎ ይሰብሰብ። አሁን ስሙኝ፣ አሜሪካ ምን አለሽ? ባለቤቴም የልጆችሽ አባት። አዎ እንሰብስባችሁ ይሰብሰቡ። አሜሪካ ኦሃዮ ኮሎምቦስ የሚባል ከተማ ያለው ከዛ በኋላ ውቢት ወይ ኢየሱስ ጌታ ሆይ ወይ ኢየሱስ ታውቂያታለሽ? ራሴ ነኝ። ከዚህ በፊት ሄደሽ ነው የመጣሽው? አዎ። አሁን ተከለከልሽ? ተከልክያለሁ። አዎ። እንዲፈቀድልሽ እኮ ነው። አዎ። አሁን በባለቤትሽ ነው ፕሮሰስ የተጀመረው? አዎ። ይሄ አንድ ሰው አይና ባለቤትሽን እያየው ከዛ አንድ አባት ያለው ታደሰ የሚባል ሰው ያለው የእንዴ የባለቤትሽ አባት ማን ነው? ታደሰ። እሺ ይሄ ወልደ ሚካኤል ነው ወለ ሚካኤል እንዴ? አያቱ ነው። ጌታ ሆይ ኧረ ሰው የለም እዚህ ቤት። ወይኔ ጌታ ሆይ እውቀት እያለሽ እንደሌለሽ ሆነሻል። እውነት ነው። እያለሽ እንደሌለሽ ተምረሽ እንዳልተማረ ሰው አሁን ቤት አስቀምጦሻል። ኦሬዲ ሰይጣን ሊያሳብድሽ 27 ቀን ቀጥሯል። አንቺን እያየው 7 ቦታ የተወጋ መርፌ ፎቶ ያለው ይሄን ፎቶ እያየው የተሰካበትን የእግዚአብሔር መልአክ ደግሞ ከክፉዎች እጅ ሲናጠቃ ያለው አሜን። ይሄን እያየው ሰላማዊት የምትባል ሴት ያለው ስሜ ነው። አሜን። ምን እንድትሆን ያልኩት 7 ቦታም የተወጋው ጭንቅላት ላይ ነው። እውነት ነው። በጣም እንደ እብድ ነው እያረገኛለሁ። እንደ እብድ እያረገሽ ነው? አዎ። ምን እንደሆንኩኝ አላውቅም። ምንሽን ነው የሚያምሽ? ጭንቅላት። አንቺ ለሌላው እኮ መፍትሄ ነበርሽ። ሌሎችንም ታክም ያለሽ ምንድነው ስራሽ? ህክምና። ቆይ አንቺ ግን አሁን ራስሽን ማዳን አቅቶሻል። ቤት ቁጭ ብለሻል። ስራ ትተሻል። ስራሽንም ትጀምሪያለሽ። አሜን። ጤናሽም ይመለስልሽ። አሜን። አንተን እያየው ካናዳ ምድር ያለው ካናዳ ምድር ደግሞ አይና ሰሚት ያለው ሰሚት ምትኖርበት ነው ለጊዜው ማለት ነው። ለጊዜው መኖሪያ የት ነው? ካናዳ። ብራኑ የሚባል ሰው ታውቃለህ? ራሴ ነኝ። ሶስት ሰው እናንተ ቤት ሲፈታ ያለው። አሜን። አንደኛ እሸቱ ሲፈታ ያለው። አሜን። ሁለተኛ ብራነሽ ስትፈታ ያለው። አሜን። ታውቃለህ ወይ? ዝም ብሎ አሜን ይላል። እህቴ ነች። እሸቱን ታውቀዋለህ?
አውቀዋለሁ። እሸቱ እኔ ነኝ። ዋ ሃሌሉያ። አሜን አሜን አሜን። ይኸው ሰይጣን ያለ ጊዜ በሞት አይወስዳችሁም። አሜን። ያለ ሰዓቱ አይወስዳችሁም። አሜን። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ይሄን እያየው አንድ ለወንጌል የኖረ በወንጌል ያደረ ሰው ያለው ይሄን እያየው ገብሬ የሚባል ሰው ያለው አባቴ ነው። ዋጊታዬ 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 የአባቴ ጸሎት ዛሬ እዚህ ቤት ተፈታ። አሜን አሜን። ጌታ ሆይ አሜን። ጌታ ሆይ ዕድሜ ልክ እግዚአብሔር እንዳገለገለ ነው አባቴ እስካሁን እያገለገለ አሁንም እያገለገለ ዕድሜ ልክ ይኖረው ለእግዚአብሔር ነው። ዛሬ እውነቱ እዚህ ቤት ወጣ። ሃሌሉያ አሜን። እዛ ጋር በር ላይ የሚወጣው መልሰው ሰውየው ሂድሩት እስቲ እዛ ጋር ሰላም ነው። እግዚአብሔር ይመስገን። ወዴት እየሄድክ ነው? ያው 9 ሰዓት ስራ ገቢ ነኝ። 9 ሰዓት ስራ ገቢ ነህ? ምንድን ነው የምትሰራው? ሴኩሪቲ ውስጥ ነው። ሴኩሪቲ ውስጥ። አሁን ስንት ሰዓት ነው? ሰዓት ለ9። አያችሁ፣ አንደኛ እግዚአብሔር ጤናን እንሰጣለሁ። አሜን። ጤና ያጣው የደከምክበት የድካም ዋጋ ገንዘብ ተበልቶ ነው። አሁን እየሄደ ነው አይደል? ያንተ ጤና ያጣው እረፍት ያጣው እንቅልፍ የነሳ ዋጋ የከፈልክበትን ገንዘብህን አምነህ መኪና ገዛለሁ ብለህ ገንዘብ ሰጠህ። ከዛ እንዲህ ተመቻችቶ በባንክ ይሰጣል ተባልክ። ከዛ ገንዘብህ ተበላ። ከዛ የተነሳ እየተጨነቅ ነው። እግዚአብሔር ተናውጦ ይተፉታል አለ። አሜን አሜን። የሚፈጸመው በእምነትና ድገሚልኝ በምን በእምነትና በትዕግስት በእምነትና በትዕግስት። ስለዚህ አብርሃም የእግዚአብሔርን ነገር በህይወቱ ሊቀበል የቻለው አንደኛ አምኖት ነው። ሁለተኛ ታግሶ ነው። ሶስተኛ በትጋት ቆይቶ ነው። አሜን። መጽሐፍ ደግሞ ምንድነው የሚለው? ተስፋውን ለሚወርሱት ነው የሚለው አይደል? አሜን። ስለዚህ ተስፋውን መውረስ የምንችለው ደግሞ ካመን ነው። ተናጋሪው አሜን ስናምን ነው። እኔ አንቺን እያየው አንድ አባት አይና ከዛ አለፍኩኝ ሌላ አይና እመኑ የሚባል ሰው አያቴ ከዛ ተመለስ ወደ ልጁ ልመለስና ከዛ ጫሊ የሚል አያለው አባቴ የሚቀሰር ቀስት አየው። ይሄ ቀስት የሚቀሰረው አመለ ወርቅ የምትባል ላይ ነው። እኔ ነኝ አመለ ዛሬ ተሰበረ። ልጆችሽ እንደ እንትን ተበታትነው ነው ያሉት። በየሀገሩ ቤተሰብሽ ተበትነው ነው ያሉት። እውነት ነው። አዎ ቀደም ከተበተኑበት ነው አይደል የሚለው? ከሩቅ ከአዛም እሰበስባቸዋለሁ። አሜን። ለምን ስለው እግዚአብሔር ለክብር አለኝ። አሜን። ይሰበሰባሉ አለኝ። አሜን። ይሰበሰባሉ አለኝ። አሜን። ወይኔ ለክብር ትሰበሰባላችሁ። አሜን። ሃሌሉያ። አሜን። አሜን። ቁሚልኝ እስቲ ተነሺ። ያንቺ ቤተሰቦች ግማሹ አሜሪካ ግማሹ ሌላ ሀገር ተበትነው ነው። እውነት ነው። አሜሪካና ኡጋንዳ። ኡጋንዳ። ያንቺስ? አሜሪካና ኡጋንዳ። ታውቂያታለሽ? አታውቂያትም። አሁን እግዚአብሔር እንዲሰበስባችሁ አንድ እንዲያረጋችሁ ነው ያንቺ ጭወት። አዎ የመጀመሪያው ጥያቄሽ የልጅሽ ጉዳይ ነው። ሁለተኛ ደግሞ ያንቺ ጉዳይ ነው። እግዚአብሔር አምላክ የልጅሽም ያንቺም ይሰበሰባል። አሜን። እሺ አሁን የልጅሽ ከኡጋንዳ ይውጣና የት አሜሪካ ይሰብሰብ? አዎ ይሰብሰብ። ይሰብሰብ። አሁን ስሙኝ፣ አሜሪካ ምን አለሽ?
ባለቤቴም የልጆችሽ አባት? አዎ። እንሰብስባችሁ? ይሰብሰቡ። አሜሪካ ኦሃዮ ኮሎምቦስ የሚባል ከተማ ያለው ከዛ በኋላ ውቢት ወይ ኢየሱስ ጌታ ሆይ ወይ ኢየሱስ ታውቂያታለሽ? ራሴ ነኝ። ጌታ ሆይ ከዚህ በፊት ሄደሽ ነው የመጣሽው? አዎ። አሁን ተከለከልሽ? አዎ፣ ሰርግ ነበር የልጄ። 2 ጊዜ ተሞክሮ አልተቻለም። ወይኔ ተከልክለሽ አይደለም እንዴ? ተከልክያለሁ። አዎ። እንዲፈቀድልሽ እኮ ነው። አዎ። አሁን በባለቤትሽ ነው ፕሮሰስ የተጀመረው? አዎ። ይሄ አንድ ሰው አይና ባለቤትሽን እያየው ከዛ አንድ አባት ያለው ታደሰ የሚባል ሰው ያለው የእንዴ የባለቤቴ አባት። የባለቤትሽ አባት ማን ነው? ታደሰ። እሺ ይሄ ወልደ ሚካኤል ነው ወለ ሚካኤል? እንዴ አያቱ ነው። ጌታ ሆይ ኧረ ሰው የለም እዚህ ቤት። ወይኔ ጌታ ሆይ ለምን ደነገጥሽ? አይ ስማ ገርሞኝ ነው። አያቱ ማን ነው? ወልደ ሚካኤል። ወልደ ሚካኤል። አዎ። በደንብ ስሙኝ። ከዛ ወደ አንቺ ልምጣ። አባታይና ከዛ አያት ፀሐይ የሚባል አየው። አያቴ ነው። ጌታ ሆይ ወይኔ እስቲ ተነሽ። ደህና ነሽ? ደህና ነኝ። እውቀት እያለሽ እንደሌለሽ ሆነሻል። እውነት ነው። እያለሽ እንደሌለሽ፣ እውነት ነው። ተምረሽ እንዳልተማረ ሰው አሁን ቤት አስቀምጦሻል። ኦሬዲ ሰይጣን ሊያሳብድሽ 27 ቀን ቀጥሯል። አንቺን እያየው 7 ቦታ የተወጋ መርፌ ፎቶ ያለው ይሄን ፎቶ እያየው የተሰካበትን የእግዚአብሔር መልአክ ደግሞ ከክፉዎችሽ ሲናጠቃ ያለው አሜን። ይሄን እያየው ሰላማዊት የምትባል ሴት ያለው ስሜ ነው። አሜን። ምን እንድትሆን ያልኩት? እንድታብድ። 7 ቦታም የተወጋው ጭንቅላት ላይ ነው። እውነት ነው። እውነት ነው። በጣም እንደ እብድ ነው እያደረገኝ ያለው። እንደ እብድ እያደረገሽ ነው? አዎ። ምን እንደሆንኩኝ አላውቅም። ምንሽን ነው የሚያምሽ? ጭንቅላት። አንቺ ለሌላው እኮ መፍትሄ ነበርሽ። ሌሎችንም ታክም ያለሽ። ምንድነው ስራሽ? ሕክምና። ቆይ አንቺ ግን አሁን ራስሽን ማዳን አቅቶሻል። ቤት ቁጭ ብለሻል። ስራ ትተሻል። ስራሽንም ትጀምሪያለሽ። አሜን። ጤናሽም ይመለስልሽ። አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ። የት ሀገር ሄደሽ ነው የመጣሽው? ጆርዳን የሚባል አረብ ሀገር። ተነስ። ምን አለ አረብ ሀገር? ሚስታለች። ወላይታ ምን አለ? ሀገር ይዘ ወላይታ ምድር የተደገመ ድግምት ነው ማየው። ከዛ 2 ስም ነው ማየው። አንደኛው ከዓለም የተሰጠ ስም ነው። ቮይካ የሚባል ያለው ቦይካ የድሮ ስም። ከዛ ደግሞ አንድ ሰው ያለው ይሄ ሽታዬ የሚባል ያለው። ትክክል። ሽታውን ማን ነው ስም? ሽታውን። ዘብዴዎስ የሚባል ታውቃለህ? አባቴ ነው። አባቴ ጀሆቫ ጃራ። አንድ ሰው ጮሆ አሜን አይልማ። ካፋኔ ዶቫ አዲያ ተፈሽኖ የብዙ ሰዎች እስራት አሁን ይፈታል። ውሰድ በደንብ አሜን ብለ። ምን ይሆናል? ድገምልኝ። በኢየሱስ ስም ዛሬ ከደረጀ ላይ እስራት ይበጠሳል። ታውቀዋለህ ደረጀን? ራሴ ነኝ። እኔ ወደ ደቡብ ክልል ነው ማየው። እዚህ ወደ ሆሳና መስመር ነው ማየው። ትክክል። ሆሳና ልጅ ነኝ። ሆሳና ልጅ ነህ? ቁሚልኝ። ምንሽ ነው? ባለቤት። እስራኤልን አግቡ ውለዱ አይደል ያላቸው? ከዛ በኋላ ምን እያላችሁ ኑሩ? ሰላም ነው እያላችሁ ኑሩ።
አረ ወይኔ እቺ ትተኛለች። አሜን። ምን እያላችሁ? አረ ዛሬ ከአባት ዘር የሚመጣ መርገም ከደበበ ላይ አሁን ይሰበራል። አሜን። ታውቀዋለህ? አባቴ ነው። አባቴ ነው። አባቴ ነው። እስቲ ተነሳ አንተ። ምን አለ ድሬዳዋ? እዛ ነው የምኖረው። ቆይ አሁን እንግዲህ መቼም ኦርቶዶክስ ሃይማኖት ነው ብዙ ጊዜ እና ከዛ ያው አንድ እንትን ብለው የሚጠሩት የራሳቸው እንትን አላቸው። ከዛ ያልዳነ ቤተሰብ ያለው ያልዳነ ቤተሰብ እያየው ይሄ አዛብ ቤተሰብ ማለትም ኦርቶዶክስ ቤተሰብ አይና ከዛ ጨርቆስ የሚባል ሰው ያለው ስሜ ነው። ምን አለ ሲተነሽ ታውቃታለህ? እሷን ባለቤቴ ነች። መቅደስ የምትባል ያለው ስሟ ነው። ዘሪሁን ለሷ ምንድነው? አባቴ ነው። ሃሌሉያ። አንድ እህት አለሽ። ቶሎ ከተነሳሽ የምትኖሪው ከተማ ኦሮሚያ ክልል ነው። እንደ ዝም ብሎ የተጀመረ ሪሌሽንሺፕ አለ። ይህ ሪሌሽንሺፕ የተጀመረው በቤተሰብ ነው። የእግዚአብሔር ፍቃድ አለበት የለበትም እያልሽ ግራ ትጋቢያለሽ። አባትሽ ሞቷል። ከዛ ሁለት ሴት ልጆች እህትማማቾችን ሊገድል ሰይጣን በሞት ለመውሰድ ክፉን ደግሶ ያለው አባትሽ ስሙ አሰፋ ይባላል። ሪሌሽንሺፕ የጀመርሽው ካናዳ ምድር ነው። ይሄን እያየው ከዛ ሴና የምትባል ሴት ያለው የቱ ጋር እንዳለሽ ባላቅም ቶሎ ተነሽልኝ። የት ነው? ውስጥ ነው። ማን ነው ስምሽ? ሴና። ምን ሆኗል አባትሽ? አባቴ ሞቷል። አሰፋ ይባላል። አሰፋ ይባላል። ጌታ ወይ ፍቃድ አለበት የለበትም እያልሽ ነው። እውነት ነው። እሱም እጮኛ ለመያዝ ይሰማሻል? የት ነው ያለው? ውጭ ሀገር ነው ያለው። የት ውጭ ሀገር? ካናዳ። ካናዳ። አባትሽ ምን ሆኖ ነው ያለው? አርፏል በቅርቡ። ያንቺ ስም ማን ነው? ሴና። መሰረት ላንቺ ምንድናት? እህቴ ነች። እህትሽ ናት። ይሄን መርገም እያየው አባት አይና ከዛ አንድ ሰው አያለው። የሞት መንፈስ ነው። እሱም ለገሰ የሚባል ሰው አያለው። በኢየሱስ አያቴ ነው። አያትሽ ነው። ዛሬ ከብዙ ሰዎች ህይወት ላይ ሞት በኢየሱስም ይሰበራል። እስቲ ተነሺ። ምን አለሽ? ኤርትራ። ቤተሰቦች እሱ ነው። ኤርትራ ነው። ኤርትራ ነው። አዎ። አንቺ የምትኖሪው አዲስ አበባ ነው? አዎ። ይሄ ሲሲዲ አልፎ ነው ለገጣፉ? አዎ። የት ነው የምትኖሪው? እዚህ ጣፎ። ጣፎ። እሺ። በደንብ አድርጋችሁ ስሙኝ። አንድ ዘመድ አለችሽ። እየሰማሽ ነው? አዎ። ምን አለችሽ? ዘመድ። ዘመድ ላንቺ ምልክት እንዲሆን ከዛ ሚስጥሩን በኋላ ነግርሻል። አንቺ ጋር መታ አድራ የሄደች አንድ ኤርትራ የተመለሰች ሴት ፍሬወይኒ የምትባል ያለው። አዎ። መታ አድራ ተመልሳ ሄዳለች። አዎ። እሺ ሚስጥሩ ይቀመጥ፣ ነግርሻለሁ። ከዛ ነገር እንዲበላሽ ጠላት ያቀናጀውን ቤት አየው። ይሄን ቤት እያየው ደግሞ ኢየሩሳሌም የምትባል ያለው ውይ እኔ ነኝ። በኢየሱስ ለምን ታለቅሻለሽ አንቺ? እናቴ ናት። ያንቺ አቢጋኤል የምትባል ታውቂያለሽ?
ነው። ሁለተኛ ስምሽ ነው። አጠገባችሁ ያለውን ሰው ነካ አድርገው። በጊዜው ይፈጽምልሃል በሉት። በሰዓቱ ያደርግልሃል በሉት። በሰዓቱ ይሰራልሃል በሉት። አንድ ሰው ጮሆ አሜን ይበላ። ሃሌሉያ። በምኑ በሰዓቱ ንገሩት። በሰዓቱ ጨምሩና በሰዓቱ እግዚአብሔር በህይወታችሁ እናንተ በፈለጋችሁት አይደለም። እግዚአብሔር በህይወታችሁ ሊያደርግ በቀጠረው ቀን ሊያደርግ በህይወታችሁ በገባላችሁ ቀን እግዚአብሔር ይጎበኛችኋል። እቺ ሴት 3 ቀን ነው ከእናንተ ጋር የቆየችው። አዎ ከዛ አንድ ቀን ወጣች። አዎ እስቲ ተነስ። የት ሀገር ነው ያለችው? ኤርትራ። ኤርትራ። ምን አለ ኤርትራ? ባለቤቴና 3 ልጆቼ አስመራ ነው ያሉት። አስመራ? አስመራ ማለት የት ነው? ኤርትራ ክፍለ ሀገር አስመራ። አስመራ። በደንብ ስሙኝ። እኔ አውስትራሊያ ምድር ደግሞ ሽባዩን አይኑ ይታወር ተብሎ የተደገመበትን ሰው ያለው እውነት ነው። የት? ባለቤቴ አውስትራሊያ ነው። የምትኖረው የት ነው? የምንኖረው አውስትራሊያ ነው፣ ግን ያለችው አሁን አስመራ ነው ለጊዜው። አሁን አስመራ ነው። አዎ ከነ ልጆቿ። ጥሪ ያለብህ ሰው ነው። በትክክል እንድታገለግለው የተመረጥክ ሰው ነው። በትክክል ግን ሁሉ ነገር ታስሮ ነው። በትክክል ጤናን ጠላት፣ በትክክል በረከትን ጠላት በትክክል ይዞ ነው ያለው። በትክክል ይሄ የተደገመው ድግምት አስመራ ኤርትራ የሚባል ምድር ነው። በትክክል አንደኛ ትዳር እንዲፈርስ እውነት ነው። ቋንቋችሁን የሚደባልቅ እውነት ነው። አንዴ ሰላም አንዴ ፍቅር በትክክል የሚያቀላቅል በትክክል ይሄን ድግምት ደግሞ እያየው ሰለሞን የሚባል ሰው ያለው ሰለሞን ነኝ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ነካ አርጉትና የተመከረብህ ክፉ ምክር በሉት ዛሬ ፈረሰ በሉት። ዛሬ በቤታችሁ ላይ የተመከረ፣ በልጆቻችሁ ላይ የተገደለ፣ በቤተሰቦቻችሁ ላይ የተመከረ ዛሬ ፈረሰ። አንድ ሰው ለኔ ነው ያለ አሜን ይበለኛል። መቼ ፈረሰ? አሁን ፈረሰ። ከቤተሰቦቻችሁ ላይ ፈረሰ። አሜን። ከትዳራችሁ ላይ ፈረሰ። አሜን። የእናንተ ከሆኑ ዘራረግ ላይ ፈረሰ። አሜን። ይሄን እያየው የሚሮጥ ሰው ያለው የሚሮጥ ማለት እንግዲህ ኢትዮጵያ ላይ በደንብ ሮጦ ገንዘብ ካገኙ ሰዎች መካከል አንደኛው ኃይሌ ነው። እውነት ነው። ታውቀዋለህ ኃይሌን? ኃይሌ እኔ ነኝ፣ ሰለሞን ኃይሌ። አሜን አሜን። እውነት ነው። እስቲ ተነስ። አንተን እያየው ካናዳ ምድር ያለው ካናዳ ምድር ደግሞ አይና ሰሚታ ያለው ሰሚት ምኖርበት ነው። ምትኖርበት ነው ለጊዜው ማለት ነው። ለጊዜው ካናዳ። መኖሪያ የት ነው? ካናዳ። ብርሃኑ የሚባል ሰው ታውቃለህ? ራሴ ነኝ። ብርሃኑ አንተ ነህ? ነኛው። እስቲ ተነሳ አንተ። ቦዲቲ ምን አለ? የሚኖረው ቦዲቲ ነው። ምትኖረው ቦዲቲ ነው? ቤተሰቦቼ ያሉት ቦዲቲ ነው። አንተ ብትኖረው ሶዶ ነው? ሶዶ ነው የሚኖረው። በስራ ምክንያት? በስራ ምክንያት። ቆይ ኢየሱስ ማን ነው? ብርሃኑ። 3 ሰው እናንተ ቤት ሲፈታ ይው። አሜን። አንደኛ እሸቱ ሲፈታ ያለ። አሜን። ሁለተኛ ብርሃነሽ ስትፈታ ያለ። አሜን። ታውቃለህ ወይ? ይሄ ዝም ብሎ አሜን ይላል። እህቴ ነች። እሸቱን ታውቀዋለህ? አውቀዋለሁ። እሸቱ እኔ ነኝ። ዋ ሃሌሉያ። አሜን አሜን አሜን። ይኸው ሰይጣን ያለ ጊዜ በሞት አይወስዳችሁም። አሜን። ያለ ሰዓቱ አይወስዳችሁም። አሜን። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ይሄን እያየው አንድ ለወንጌል የኖረ በወንጌል ያደረ ሰው ያለው ይሄን እያየው ገብሬ የሚባል ሰው ያለው አባቴ ነው። ዋጊታዬ የአባቴ ጸሎት ዛሬ እዚህ ቤት ተፈታ። አሜን አሜን። ጌታ ሆይ
አሜን ጌታ ሆይ እድሜ ልክ እግዚአብሔር እንዳገለገለ ነው አባቴ። እስካሁን እያገለገለ አሁንም እያገለገለ እድሜ ልክ ይኖረው ለእግዚአብሔር ነው። ዛሬ እውነቱ እዚህ ቤት ወጣ። ሃሌሉያ አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። ይሄ ከዘር የሚመጣ መርገም ነው ዋጋ ያስከፈላችሁ ዳና ከሚባል ሰው የአባቴ አባት ነው አያቴ ዛሬ ተሰበረ። አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ቆይ አሁን እኔ አንተን እያየሁ አንድ አባታ ያለው ከዛ አባታይና ይሄ ወደ አማራ ክልል ነው ማየው። አማራ ክልል እያየው ግን ደሴ የሚባል ሰው ያለው የአባቴ ስም ነው። ሰርተህ ሰው እንዳትሆን ባዶ እንድትሆን እንዳትባረክ የተደገመ ድግምታ ያለው ይሄን ድግምት እያየው ቡራዩ የሚባልበትን ቀበሌ ወይም ከተማ ያለው ይሄን ከተማ እያየው ቡራዩ የሚባልበትን ከተማ እያየው 3 ልጆች ያለው ከዛ አባታይና ከዛ አያታ ያለው ቀዲዳ የሚባል የአባታ አባት አንተ ነህ። አያቴ ነው። የት ነው የምትኖረው? ቡራዩ። ጌታ ኢየሱስ ክርስቶስ። ስንት ልጅ አለ? 3። መሐንዲስ ወይም ኮንስትራክሽን ስራ የሚሰራ ሰው ታውቃለህ? አዎ ራሴ ነኝ። ይሄን ሰው እያየው የተደገመበትን ድግምት አንድ ተሾመ የሚባል ሰው አየው። ራሴ ነኝ። አጠገባችሁ ያለውን ሰው የተመከረብህ ክፉ ምክር ባንተ ላይ በሉት። አይሰራም በሉት። አይሰራም። በቤትሽ ላይ አይሰራም። በልጆችሽ ላይ አይሰራም። በትዳርሽ ላይ አይሰራም። በቤተሰብሽ ላይ አይሰራም። ያንቺ በሆኑ ዘር ሐረግ ላይ አይሰራም። በቤታችሁ ላይ አይሰራም። ተነሺ። ምን አለሽ? ኤርትራ ቤተሰብ ወንድማታችን ነው ፋሚሊ ኤርትራ ላይ አንቺን እያየው ያልዳነ ቤተሰብ ነው ማየው። ያልዳነ ቤተሰብ ማለት በጌታ ያልሆነ ትዳር ያለው። አዎ በጌታ ያልሆነ ቤትሽን ነው ማየው። ትዳር ነው ማየው። አዎ ባለቤቴ ነው። ምንድነው? ኦርቶዶክስ ነው። አሳልፎ እግዚአብሔር ሲሰጥሽ አያለሁ። አሜን 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 አሜን። ይሄን ቤተሰብ እያየው አንድ አባት አያለሁ። በየነ የሚባል ሰው አለ። ያ የባለቤቴ አባት ነው እሱ። የሚቀሰር ቀስት እያየው እግዚአብሔር ሲከለክል ከዛ ሰላማዊት የምትባል እኔ ከአባት ዘር የሚመጣ መርገም ከአሻሎ ላይ አሁን ተሰበረ። አሜን። ከአባት ከአሊ ላይ አሁን ተሰበረ። አሜን። ውሰድ አንተ አሜን ብለህ እዚህ ጋር አሜን። ውሰድ እዚህ ጋር ቶሎ ከተነሳህልኝ ያንተም ቤተሰቦች ያልዳኑ ናቸው። በጌታ አይደሉም። የሚኖሩት ትግራይ ክልል ወደ ገጠር ነው የሚኖሩት እና ይህን ሰው እያየው አንድ አባት አብርሃ የሚባል አባት ያለው ጤናህን ጠላት ቤተሰብህን ዘሮችን አስሮ ነው ያለው። ቶሎ ከተነሳ ያንተ ስም ፍሳሐ ይባላል። አንተ ነህ? የት ነው ያሉት ቤተሰቦች? ትግራይ ክልል ሆኖ ከመቀሌ ወደ ራቅ ይላል። ወደ ገጠር ነው የሚኖሩት። ገጠር ነው የሚኖሩት። ያልዳኑ ናቸው ሁሉም። አዎ ኦርቶዶክሶች ናቸው። ታስረው ታሞ ነው ያሉት። አዎ ሁሉም። ያንተም ነገር ሁሉ ተይዞ ነው ያለው። አዎ በጣም እግዚአብሔር አሁን ይፈታሉ። አሜን አሜን። አሁን ይፈታሉ። አሜን። አንድ ሰው ጮሆ አሜን ይበላ። አሜን። ጌታ በኢየሱስ አብዬ ቆምልኝ እስቲ።
በተሰጠ ዘመን ረሃብ ለወንጌል ኖሮ ማለፍ ነው። አዎ ሩጫም ደግሞ ወንጌል ነው። እውነት ነው። አንተን አይና ወደ መገናኛ አያለው። ሰፈሬ ነው። ከዛ በጤና ነገር እንዳይቀና ነገሮች ይበላሹ ተብሎ ጠላት የቀሰረውን ቀስታ ያለው ሁለት ስም ነው ማየው። ሜሮን የሚል ስም ያለው ከዛ ንጉሱ ወይም ንጉሴ የሚባል ሰው ያለው። ንጉሱ እኔ ነኝ፣ ሜሮን ልጄ ነች። ከዛ አንድ የሞት መንፈስ ነው ማየው። አባት አለፍኩ ሄድኩኝና ብሩ የሚባል ሰው ያለው አያቴ ነው። አያት ነው። የአባቶች አምላክ እግዚአብሔር እንዲህ ይለኛል፣ ነገር አይበላሽም። አሜን። እግዚአብሔር ፍጻሜው አይጨነግፍም። አሜን። እስቲ ተነሽልኝ። ደብረ ዘይት ምን አለሽ? ደብረ ዘይት ቤት ማንም ልጅ አለኝ ከኔ ጋር የሚኖር። ኦሆ ማንም የለኝ። ያው ልጅ አለ ከኔ ጋር የሚኖር። የት ነው የምትኖሪው? ደብረ ዘይት ነው የምኖረው። አንቺን እያየው አንድ ፍቃዱ የሚባል ሰው ያለው። ፍቃዱ እናቴ ናት። ፍቃዱ አሁን በህይወት የለችም። በህይወት የለችም? አዎ አንድ 5-6 ዓመት ሆነ። 6 ዓመት። ቆይ እንደዚህ አይነት ስም ራሱ ሰምቼ አላውቅም። አንጀላ አንጂል። ኦ ሃሌሉያ። ስሜ እኮ በምንም ተአምር አያውቀውም። ምክንያቱም ስሜን በፍጹም አይጠራም እያልኳት ነበር ለሷ። አይችልበትም ያልኩ ነበር እያልሽ። አዎ ደግሞ አያውቅበትም። አያውቅበትም። አያውቀውም ደግሞ። አሁን ማን ያወቀው? ጌታ ነው እያልሻት ነበር። አቤት ኢየሱስ። ስሜን በምንም ታምር አያውቀውም፣ አይጠራውም። አይጠራውም። ጌታ ማያውቀው ምን አለ? ተነሽ እስቲ። ምንሽ ናት? ጓደኛዬ ናት። ጓደኛሽ? አዎ። አየለች የምትባል ታውቂያለሽ? ራሴው ነኝ። አጠገባችሁ ያለውን ሰው ነካ አድርጉትና ጌታ ማያውቀው ነገር ምን አለ በሉት። ድገሙና ጨምሩና ይኸው ብዙ ሰዎች ከታሰራችሁበት ነገር አሁን ትፈታላችሁ። ጊዜያችሁ ነው፣ ትፈታላችሁ። ራያችሁ ይፈታል። ልጆቻችሁ ይፈታል። ትዳራችሁ ይፈታል። ቤተሰቦቻችሁ ይፈታል። ዛሬ ከአባት ዘር የሚመጣ መርገም ከባየሮ ላይ አሁን ይገለበጣል። አሜን። እዛ ጋር በር ላይ የሚወጣው መልሰው ሰውየው ሂድሩት እስቲ እዛ ጋር ሰላም ነው? እግዚአብሔር ይመስገን። ወዴት እየሄድክ ነው? ያው 9 ሰዓት ስራ ገቢ ነኝ። 9 ሰዓት ስራ ገቢ ነህ? ምንድን ነው የምትሰራው? ሴኩሪቲ ውስጥ ነው። ሴኩሪቲ ውስጥ። አሁን ስንት ሰዓት ነው? ሰዓት ለ9። አያችሁ፣ አንደኛ እግዚአብሔር ጤናን እንሰጣለሁ። አሜን። ጤና ያጣው የደከምክበት የድካም ዋጋ ገንዘብ ተበልቶ ነው። አሁን እየሄደ ነው አይደል? ያንተ ጤና ያጣው እረፍት ያጣው እንቅልፍ የነሳ ዋጋ የከፈልክበትን ገንዘብህን አምነህ መኪና ገዛለሁ ብለህ ገንዘብ ሰጠህ። ከዛ እንዲህ ተመቻችቶ በባንክ ይሰጣል ተባልክ። ከዛ ገንዘብህ ተበላ። ከዛ የተነሳ እየተጨነክ ነው። እግዚአብሔር ተናውጦ ይተፉታል አለ። አሜን አሜን።
የተወሰደብህ ገንዘብ ለመኪና ነው አይደል? አዎ። መካኒሳ ምን አለ? መኖሪያ መሰረት የሚባል ታውቃለህ? እኔ ነኝ። የተበላብህ ገንዘብ ሰዎች የወሰዱብህ 950 ሺህ ነው። ተሸብሮ ይመልሳል። አሜን። ምን ብለው? ተሸብረው። ድገምልኝ። ተሸብረው። ጨምርና። ተሸብረው። ተናውጠው ይመልሱታል። አሜን። ተጨንቀው ይመልሱታል። አሜን። ስሙኝ፣ እዚህ ስፍራ ላይ ቃል ይወጣል። በኢየሱስ ደም ሮም ላይ ያስጨንቃል። አሜን። አዲስ አበባ ላይ ያስጨንቃል። አሜን። አሜሪካ ላይ ያስጨንቃል። አሜን። አውስትራሊያ ያስጨንቃል። ኤርትራ ላይ ያስጨንቃል። አቦ ላይ ያስጨንቃል። ዘዋይ ላይ ያስጨንቃል። አዳማ ላይ ያስጨንቃል። ድሬዳዋ ላይ ያስጨንቃል። ሐረር ላይ ያስጨንቃል። የአባት አባት አያት አደናግር ነው። አዎ አያቴ ነው። እንዲህ አለኝ፣ እግዚአብሔር ተሸብሮ ይሰጠዋል። አሜን። የተበላ የድካም ዋጋ ይተፋል። አሜን። እግዚአብሔር ያስገርምሃል። አሜን። በጠላት ፊት በምስጋና ያቆምሃል። አሜን። እግዚአብሔር ከተወሰደው ይልቅ ደግሞ አብዝቶ ሌላ ደጅ ይከፍትልሃል። አሜን። ስራህን እየሰራ ጠላቶችን ያሳፍራል። አሜን። ጤናህን ይመልሳል። አሜን። የልጆችን ወግና ክብር ያሳያል። አሜን። ኃይል ይሆናል። ነገርን ውብ ያደርጋል። አሜን። ያስደንቅሃል። አሜን። እግዚአብሔር ቃሉን በቤት ላይ ይፈጽማል። አሜን። እንካያስ ስጠው። የመልካም የምስራች ይዘህ ተመለስ። አሜን። ዛሬ ልባርካችሁ። እዚህ ያላችሁ የታመሙ ዘሮቻችሁ፣ የታመሙ ልጆቻችሁ፣ የታመሙ ቤተሰቦቻችሁ በኢየሱስ ደም አሁን ይፈወሳሉ። አሜን። ስራ የሌላቸው ስራ ያገኛሉ። ጤናቸው የተያዘ ጤናቸው ይመለስላቸው። እጸልያለሁ በጌታ በኢየሱስ ስም አስቸጋሪ ልጆች ታሪካቸው ይቀየርላቸው። ዲያቦና የጠፉ ፈጥነው ይገኛሉ። ቆይ ቶሎ ከተነሳሽ ያንቺ ቤተሰቦች የሚኖሩት ኤርትራ ነው። አንቺ ደግሞ የምትኖሪው አሜሪካ ነው። ኤርትራ ምድር እያየው አንድ አባት ተስፋ ጽዮን የሚባል ያለው ተስፋ ጽዮን አንቺ ነሽ። የት ነው የሚኖሩት? ኤርትራ ነው ሀገራችን ማለት ነው። አማርኛ የለም። ኤርትራ ነው ሀገራችን። ኤርትራ ነው የሚኖሩት። አሜሪካ ዋሽንግተን ሲያትል የሚባል ከተማ፣ ከዛ ሀረጉ የምትባል ያለው፣ ከዛ አይና አንድ አያት ተመስገን የሚባል ያለው። አባ ሐጎይ የአባቴ አባት አባ ሆይ። የት ነው አንቺ የምትኖሪው? ሲያትል። የት ሀገር ነው? አሜሪካ። አሜሪካ። የት ነው የምትኖሪው? አሜሪካ። አልማዝ የምትባል ታውቂያለሽ? ኧረ ሰው የለም እዚህ ጋር። ቆይ ኬኛ ማለት ምን ማለት ነው? ኬና የኔ ልጅ ናት። ያንቺ ልጅ ናት? ለኬና አንድ አባት፣ ከዛ ደግሞ አይና አያት አንድ ጉተማ የሚባል ሰው አያቷ ነው። ወይኔ ኧረ ምን አለ አንድ ሰው ጮኸ አሜን ያለ። ዛሬ በእናንተ እዚህ መምጣት ምክንያት ታስረው ያሉ ዘሮቻችሁ ይፈቱ። አሜን። ልጆቻችሁ ይፈቱ። አሜን። የትዳራችሁ ነገር ይፈታ። አሜን። ስራችሁ ዛሬ አገልግሎታችሁ ይፈታ። አሜን። ራእያችሁ ህልማችሁ ይፈታ። አሜን። ወይኔ ይፈታ። አሜን። አባ እጸልያለሁ። የእቴ አልማዝ፣ የወንድሜ ፍሳ፣ የአባቴ ኑጌ፣ የወንድሜ እሸቱ፣ የወንድሜ ብርሃኑ፣ የወንድሜ እጸልያለሁ በኢየሱስ ስም የደረጀ ይው ዛሬ ጌታ እንዲህ አለኝ፣ ሰላም ሰላም። አሜን አሜን። ሰላም አሜን። በቤታችሁ ላይ ሰላም፣ በቤተሰቦቻችሁ ላይ ሰላም፣ በትዳራችሁ ላይ ሰላም፣
እጆቻችሁን ዘርጉ። ይኸው ሰላም ነው። በቃ አትፍሩ። ሰላም ነው። ጠብቀኝ ነው። አሜን አሜን። ጨርቆስ ነው አንተ ስም? አዎ። አባትን ልለፈውና ከዛ ወደ አያት ለሚል በለው። ለሚ ነው ስም ነው። አሜን። እጆቻችሁን ዘርጉ። በጌታ በኢየሱስ ደም ቃል አውጣለሁ። አሜን። ከዚች ሰዓትና ሰከንድ ጀምሮ መጽሐፍ እንዲህ ነው የሚለው፣ ኔፍታሌም የተፈታ ሚዳቆ ነው። አሜን። ምን ያለ የተፈታ? ድገሙልኝ። የተፈታ። ይኸው የተፈታ ማለት የማይያዝ ነው። ዳግም አሜን። ሚዳቋ ነው አለ። የስ ከአፉ መልካም ቃልን ይሰጣላል። አሜን። በስራ የተፈቱ ይሆናል። አሜን 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 አሜን። በትዳር የተፈቱ ይሆናል። አሜን። በአገልግሎት የተፈቱ ይሆናል። አሜን። በመንፈሳዊ ሕይወት ሩጫቸው የተፈቱ ይሆናል። አሜን። ኢኮኖሚካሊ የተፈቱ ይሆናል። አሜን። በልጆች የተፈቱ ይሆናል። አሜን። በጤንነት የተፈቱ ይሆናል። በስራቸው የተፈቱ ይሆናል። አሜን። በቤተሰብ የተፈቱ ይሆናል። አሜን። አባ የተፈቱ ይሆናል። አሜን። የተፈቱ ይሆናል። አሜን። ዳግም በሕይወታቸው መዛል መታሰር አይሆንላቸው። አሜን። መዛል መታሰር አይሆንላቸው። አሜን። አይሆንላቸው። አሜን። የትኛውም አይነት ነገር የተፈታ ሚዳቆ ነው። ከአፉም መልካም ቃልን ይሰጣላል። አሜን። ከዛ ስለ ኔፍታሌምም የተናገረው ቃል ይህ ነው ይላል። አሜን። ኔፍታሌም አሜን። ሞገስ አሜን። ምንን አልሰማሁም። ይጠግባል። አሜን። የእግዚአብሔርም ክብር ይሞላዋል። አሜን። ሰሜኑን ምስራቁን አሳልፎ ይሰጣል። አሜን። ሁሉም ይገዛለታል። አሜን። ከዚህን ሰዓትና ሰከንድ ጀምሮ እነሱም በእነሱ ምክንያት ዘሮቻቸው ከተያዙበት ነገር ሁሉ አሁን የተፈቱ ይሆናል። አሜን። ትዳራቸው የተፈቱ ይሆናል። አሜን። ልጆቻቸው፣ አሜን። ቤተሰቦቻቸው የነሱ የሆኑ ዘር ሐረግ አሜን። ከማንኛውም ነገር ዛሬ የተፈቱ ይሆናል። የተፈቱ ይሆናል። አሜን። በትዳራቸው፣ በጤናቸው፣ በስራቸው፣ በመንፈሳዊ ሕይወት አባ የተፈቱ ይሆናል። አሜን። ወንድሞቻቸው የተፈቱ ይሆናል። አሜን። የነሱ የሆኑ ዘራረቅ ኢኮኖሚካሊ ነገራቸው፣ አገልግሎታቸው፣ ቢዝነሳቸው፣ ትዳራቸው፣ ጤንነታቸው የነሱ የሆኑ ከማንኛውም ነገር ዛሬ ኔፍታሌም የተፈቱ ይሆናል። አሜን። ዳግም በሕይወታቸው መታሰር አይሆንላቸው። አሜን። በስራ መታሰር አይሆንም። አሜን። በአገልግሎት መታሰር አይሆንም። አሜን። በኢየሱስ ደም አይሆንላቸው። አሜን። አይሆንላቸው። አሜን። የትኛውም መርገም ከዘራቸው ይሰበር። አሜን። ቀኝ ኃይል ይሁን። አሜን። የታሰረ ነፃ ይውጣ። አሜን። የታመመ አሁን ይፈወስ። አሜን። ጤና የሌለው ጤና ይመለስ። አሜን። ያላገባ በትዳር ይባረክ። አሜን። ያልወለደ መካን አሁን ይውለድ። አሜን። የጠፋ ቶሎ ይገኝ። አሜን። ሰርቶ ደክሞ ለውጥ ያጣ በዘራቸው በእነሱ ቤተሰብ ከዚህ በኋላ በሚያደርገው ነገር ሁሉ ፍሬያማ ይሁን። አሜን። የጸሎት ኃይል የለው አቅም ይጨመርለት። አሜን። አባ ይዞ ነገር ያልቀናለት ከእንግዲህ በነገር ሁሉ ክንዋኔን ያገኝ። አሜን። የትግል ምዕራፍ ሁሉ ከዘራቸው ላይ ይጠረቅ። አሜን። ኃይል እንድትሆናቸው ጸልያለሁ። አሜን። የትኛውም ያደከማቸው ጠላት በኢየሱስ ደም አሁን ይውደቅ። አሜን። አገር ውስጥም ከአገር ውጭም የነሱ የሆነ ቤተሰብ ከታሰረበት ይፈታ። አሜን። ለውጥ ይሁን። አሜን። ምርኳቸው ይመለስ። አሜን። ኃይል ያገኛቸው። አሜን። ነገር ይቀየር። አሜን። ጸለይን። አንቺ ዘይቱን ቶሎ በይ። ሰለሞን ኃይሌ ተፈሪ አሜን። እውነት ነው። እውነት ነው። ዘርጉ። ልጆች ነፃ፣ ቤተሰብ ነፃ፣ አሜን። ትዳር ነፃ፣ አሜን። ህይወት ነፃ፣ አሜን። ጤንነት ነፃ፣ አሜን። በኢየሱስ ደም አሁን ወጣ። አሜን። ራዲክላ አላባዱኒያ አላጂና አላባሱና የአባቴ መንፈስ፣ የክብር መንፈስ፣ ጠረማምሶ የሚያሳልፍ መንፈስ፣ ሰማይ የሚያስገባ መንፈስ፣ የእግዚአብሔር ኃይል ላባዲና ሻዳላባ ሐላባ ኩላባዲና ማክሮስ ሻላባጂና ሜክራዶስ ሻላባዲያ የአባቴ መንፈስ፣ የክብር መንፈስ፣ የኃይል መንፈስ፣ የድል መንፈስ ኢየሱስ አመሰግና ብሬ
በህይወት አሜን አሜን። እሺ ተገለበጠ አዋጅ። አሜን አሜን አሜን። ጉበት ላይ እብጠት ያስቀመጠ አንተ ለራስህ ሐኪም ነህ፣ ግን አንተ ራስህ ታካሚ ነህ። ተነቀለ። አሜን 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 ወይኔ አሜን 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 ተነቀለ። አሜን ዋ አሜን አሜን። ጌታ ሆይ ዘርህ ነፃ ወጣ። አሜን። ቤትህ ነፃ ወጣ። አሜን። ቤተሰብህ ነፃ ወጣ። አሜን አሜን። በኢየሱስ ደም ያንተ የሆኑ ዘር ሐረግ ከማንኛውም ነገር አሁን ተፈቱ። አሜን። ልጆችሽ ነፃ። አሜን። እንዴ Yes. ኢየሱስ ደም ኢየሱስ ደም ቤተሰቦቿ አሁን አሳልፈ ስጣት። ምልክትን ቀና የክርስቶስ ኢየሱስ የደም ምልክት ከገለሶ ከአባታ አባት ዛሬ ቻው። አሜን። በሮቼ የተከፈቱ የትዳር ታሪክ የተለወጠ ጎዳና ሁሉ የቀና ስራ ሁሉ የቀና መንገድ ሁሉ የቀና ትዳር የቀና ከዚህን ሰዓት ጀምሮ ቤትህን ለማፍረስ ትዳርህን ለመበተን የሚታገል ኃይል ነው ዛሬ ተመቷል። አሜን። መሰረት የጸና ይሆናል። ነገር የተስተካከለ ይሆናል። እግዚአብሔር በሮችን ይከፍታል። በቤቱ ያኖርሃል። በቤቱ ያከብርሃል። አሜን። ናቲ ዛሬ የድል ቀን ነው። እሺ ሃሌሉያ ሃሌሉያ። ማዘር አሜን። ከፍ ያለው ሚል ስም ያለው የአባቴ ስም ነው። ያንቺም የልጆችሽም አሜን ነገር አሜን አሁን ተቀየረ። አሜን። ሰሊ እንዴት ነው? ኢትዮጵያ መቆየት ይሻልሻል? መሄድ ልሂድ ወደዛ ወደ አባትሽ ጋር ይሻልሻል? በኢየሱስ ደም ይኸው አስከፈትኩት። አሜን። አረ በላ አሜን። አስከፈትኩት። አሜን። በርሽን አሜን። አስከፈትኩት። አሜን። መንገድሽን አስከፈትኩት። አሜን። ጠላት አያሳብድሽም። አሜን። ቀና በይ። አሜን። ኢየሱስ ደም አሜን። ሃሌሉያ። አሜን 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 አሜን። ኢየሱስ ደም ኢየሱስ ደም አመለ አቤት አመለ ወርቅ አሜን። የቤተሰብሽን ደስታ አባቴ እጅጉ ነው እጅጉ ነው ተሰበረ ዛሬ። አሜን። ቀና በይ ማቢ። ሄይ ሀረጉ ጽቦ ጽቦ ደሃንዴው ደሃኔ ኩሉ ደሃኒ ሁሉ ደሃኔ አምላክ ይመስገን። አምላሁ መስገን። ጤናሽ፣ የቤተሰቦችሽ፣ የዘርሽ እስራት ተፈታ። አሜን። በኢየሱስ ደም ነገሮችሽ ሁሉ የተስተካከሉ። አሜን። አስመራም ምድር አሜሪካ ምድር ያንቺ የሆኑትን ዘር ሐረግ በኢየሱስ ደም አሜን። ከተያዙበት ነገር ሁሉ ነፃ። አሜን። ሰላማቸው የተስተካከለ፣ አሜን። ነገሮቻቸው የቀና፣ አሜን። ምዕራፎቻቸው የደመቀ። አሜን። ኢየሱስ ጌታ ነው። አሜን። ይሄ ምድር ዘንድሮ ክፉዎች እያሉ ይረዳቸዋል። ይሄ ምድር እኮ ነው። ይኸው ክፉዎች እያሉ መውጣታችሁን መባረካችሁን የማይወዱ እያሉ ይሄ ምድር ያግዛቸዋል። ይሄ ሕዝብ ሄዶ ሲመለስ ነዶን ይዞ ይምጣ። አሜን። ወደሚገቡበት ምድር ሁሉ በሚገቡበት ስፍራ ሁሉ ከመሄዳቸው በፊት ነገር አምሮ ይጠብቃቸው። አሜን። ተስተካክሎ ይጠብቃቸው። አሜን። ደምቆ ይጠብቃቸው። አሜን። ባረኩኝ። ይህን ዘይት የሚቀባ ሁሉ ሞገስ ያገኝ፣ አሜን። ጤናን ያገኝ፣ አሜን። በረከትን ያገኝ፣ አሜን። ከፍታን ያገኝ፣ ለውጥን ያገኝ። አሜን። አስገርም አሜን። ታምር ይሁን። አሜን። አጋንንት ያለበት ሲጠጣ ውው ይበል። የታመመ ከማንኛውም በሽታው ጉበት፣ ኤችአይቪ፣ ካንሰር፣ ኩላሊት፣ ቁርጥማት፣ እሪ፣ ነርቭ፣ ማህፀን ላይ፣ አይን ላይ፣ ልብ ላይ ዛሬ የተሸኘ ይሁን። አሜን። ክንዋኔን ስጥ፣ መደነቅን አርግ በኢየሱስ ደም። አሜን። ወዴት ሄድሽ? ለልጅሽ የታል? ና እስቲ የታል? ጥሪው ናሆም ናሆም
ኧረ በለው ይሄን የሚያክል ልጅ እንደኔ አይነት ጦቃራ ነው። ና አባቴ እስቲ እደነችና ጌታ ባርኮሻል። ይሄን የሚያክል ልጅ ከሰጠሽ ከክፉ ይጠብቅልሽ። አሜን። ከክፉ ይጠብቅልሽ። አይደለም እንዴ? አሜን። ይጠብቅላት። አሜን። በዚህ ዘመን ያው ወጣት ስንሆን የሚያምረን ሌላ ነገር ነው። አይታችኋል። ታዞ ቁጭ ብሎ ጌታን ለመስማት መፈለጉ ትልቅ እድል ነው። በዚህ ዘመን ማንም አይሰማም የጌታን ነገር። ትንሽ እንደው ሰው አንዳንድ መከራ ካልገረፈው በቀር ቸርች አይመጣም። ታዞ ከእናቱ ጋር ይሄን የሚያክል ወጣት ልጅ እዚህ ስፍራ ላይ ተቀምጦ የእግዚአብሔርን ነገር ለመስማት እናቱን ታዞ ጌታውን ወዶ እዚህ ስፍራ ላይ መቀመጡ እግዚአብሔር ደግሞ በህይወቱ ዘመን ሲኖር ከዚህ በኋላ በቀረው እድሜ እሱ እንዲታዘዘው አሜን። የህይወቱን መሪ እሱ እንዲይዝ አሜን። አዎ እሱ የመኪናን መሪ ይዛል አይደል? እግዚአብሔር ግን የሱን የህይወቱን መሪ አሜን። አዎ ስለዚህ አንተ መኪናን ስትነዳ በጥንቃቄ ነው አይደል? አዎ ህይወትን እየጠበቅ ትነዳ የለም? አዎ ያንተን ደግሞ ህይወትን ክፉ እንዳይነካ አሜን። ቤትን ቤተሰብህን አሜን እንዳይነካ አሜን። ለቤተሰብ ረፍት እንድትሆን አሜን። አይደለም እንዴ? አሜን። እንደዚሁ እንደሆነ ታዞ ለአምላኩም አሜን ለአባቱም አሜን ለእናቱም አሜን እንዲሁ የሚያስነቅፍ ሰው ሳይሆን አሜን የእግዚአብሔርን ስም የሚያስጠራ ልጅ ሆኖ አሜን እድሜው በቤቱ እንዲያልቅ አሜን በዘመኑ የሚባክን ጊዜ እንዳይኖር አሜን የዚች ምድር ስበት እንዳይዘው አሜን አውሬው እንዳይበላው አሜን ጨለማው እንዳይዘው አሜን የትኛውም በጓደኛ የሚመሰል ሁሉ ከእግዚአብሔር ጉያ እንዳያወጣው አሜን ከዚህ ካየለት ክብር ከዘላለሙ እንዳያስቀረው አሜን የዚህ ወንድም ህይወት አሜን ህይወቱ በእሳት ቅጥር ይቀጣል። አሜን አባ እንዲህ ነው የሚለው ስሙኝ። ሐዋርያት ሥራ ምዕራፍ 13 ቁጥር 21 ስትመለከቱት ንጉሥ ያነግስላቸውም ዘንድ ወደ እግዚአብሔር በጨው ጊዜ የቂስንም ልጅ ሳኦል ከቢንያም ወገን የሚሆን የቂስን ልጅ ሳኦል 40 ዓመት ንጉሥ እንዲሆን አሳልፎ ሰጣቸው ይልና እሱንም ከሻረው በኋላ ይላል። ለምን? ሳኦል ለእግዚአብሔር ሐሳብ የማይመች ስለነበር ከተሰጠው ከፍታ አጎደለው፣ ከተሰጠው ንግስና አጎደለው፣ ከተሰጠው ክብር አጎደለው። አያችሁ እግዚአብሔር የሩቅ ዘመን ክብር አይቶልን ለእግዚአብሔር የማንመች ሰው ስንሆን ከሰጠን እድል እግዚአብሔር ምን ያደርገናል? ይሽረናል። እሱንም ግን ከሻረው በኋላ የእሴይን ልጅ ዳዊት ንጉሥ እንዲሆን በእርሱ ላይ አስነሳው ይላል። ሲመሰክርለትም እንደ ልቤ የሆነውን ሰዋል የፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኝ፣ ባሪያዬ ዳዊትን አገኝ። አያችሁ በኢየሱስ ደም አሜን። እግዚአብሔር እንደ ልቤ የሚለው ይሁን። አሜን አሜን። የራሱን ፍላጎት ሳይሆን እግዚአብሔር የሚፈልገውን የፍቃዱን የሚፈጽም ይሁን። አሜን። ያን ጊዜ ምን አለው? በመዝሙር 89 ቁጥር 20 ላይ ምን ይላል? ባሪያዬ ዳዊትን አገኘሁት ቅዱሱንም ቅባት ቀባው። ለምን? ዳዊት እንደ ልቡ ነዋ። እሱ የሚፈልገውን ሳይሆን እግዚአብሔር የሚፈልገውን ስለሚያደርግ አሜን። ምን አለው? አገኘሁት ቅዱሱንም ቅባት ቀባው፣ እጄ ትረዳዋለች። አሜን። ይሄን ወንድሜን አሜን በኢየሱስ ደም ያንተ እጅ እንድትረዳ አሜን። ወይኔ በስራው አሜን፣ በመንፈሳዊ ህይወቱ አሜን፣ ያንተ እጅ ዘመኑን እንዲደግፈው አሜን። እጄ ትረዳዋለች፣ ክንዴም ታጸነዋለች። አሜን። ጠላት በእርሱ ላይ አይጠቀምም። አሜን። የአመፃ ልጅ ከእንግዲህ መከራን አይጨምርበትም። አሜን። ጠላቶቹን ከፊቱ አጠፋለሁ፣ አሜን። የሚጠሉትን አዋርዳለሁ። አሜን። እግዚአብሔር ሆይ ከባሪያ ህይወት ከዚህ በኋላ ወቅፋት ሊወስዱት የሚፈልጉ ክፎች ከዙሪያው ይጥፉ። አሜን። አረ አምላኬ ሆይ ከወንድሜ መንገድ ላይ ይጥፉ። አሜን። ይህ ሰው እንደ ልብህ ሆኖ የፍቃድህን የሚያደርግ እንዲሆን ባረኩት። እጅ በስራው እርዳ፣ እጅ በአገልግሎቱ እርዳው፣ እጅ በቤተሰቡ እርዳው፣ እጅ በቀረው ዘመኑ ይደግፈው። አሜን። ክፉ ፈልጎ አያገኘው። አሜን። መንገዱ፣ ኑሮ፣ ህይወቱ የቀና ይሁን። አሜን። ስራው፣ እርምጃው፣ ሩጫው የቀና ይሁን። አሜን። እንቅስቃሴው፣ መውጣት መግባቱ ሁሉ የቀና ይሁን። አሜን። አባ ከባሪያ ህይወት ላይ ከሱም ደግሞ ከታናሽ ወንድሞቹም ህይወት በኢየሱስ ደም ከብላቴናው እግዚአብሔር ሆይ ከሰሌውም ላይ አሜን። አሁን እባብ ይመታ። አሜን። ይመታ። አሜን። ይመታ።
በቤት ይደጉ። አሜን። እነሆ የሌዊን ጠላት ምን አድርገው ወገቡን የሚነሳበትን ነው የሚለው። በኢየሱስ ደም ወገቡ የተወጋ ይሁን። አሜን። በስራ ባርከው፣ አሜን። በጤና ባርከው፣ አሜን። በአገልግሎት ባርከው፣ አሜን። በእውቀት ባርከው፣ አሜን። በትዳር ባርከው፣ አሜን። በልጅ ባርከው፣ አሜን። ኢኮኖሚካሊ ባርከው፣ አሜን። በሞገስ ባርከው። አሜን። በኢየሱስ ደም ባረኩት። አሜን። አሜን። ክፉ አያገኝህም ማሚ። ሰሊ አተ ቦይካ ተጽዕኖ ተሰብሯል። እሺ ነገሮች ሁሉ የቀኑ ናቸው። አሜን። እሺ አሜን። ስራ የቀና ነው። አሜን። ከዚህ በኋላ መንገድ ትዳር የቀና ነው። አሜን። ሁለተኛ እግዚአብሔር እግሮችን ፈጥኖ ከኢትዮጵያ ውጭ ሲያወጣ ይቻላል። አሜን። እግዚአብሔር ወደ አለመልህ ነገር ሲያስገባ ተመልክቻለሁ። አሜን። ከዚህ በኋላ እጁ ባንተ ላይ ናት። አሜን። ድል ይሆንላል። አሜን። አዩ አከም ጅርቱ ፈያ ጅርቱ ነጉማሚ ደረሳችሁ? አዎሜ በቃ ቁጭ በል። ይጠብቅህ እግዚአብሔር ይጠብቅህ። ለቤተሰብ የደስታ ምክንያት ሁንሽ። ባረኩ ባረኩ ባረኩ። ሴና አቤት። የእግዚአብሔር ፍቃድ የለበትም። እግዚአብሔር ላንቺ ያየው ያዘጋጀልሽ ከእርሱ የሆነ አለ። አሜን። ሁለተኛ ስትገቢ ሰው ብሎሽ ሳይሆን ራሱ እግዚአብሔር ላንቺ በልብ በራእይ ያሳይሻል። አሜን። ዋጋ ወደማትከፊበት እግዚአብሔር ወደሚከብርበት አንቺም ወደምታርፊበት ነገር ትቀበያለሽ። አሜን። እሺ አሜን። እንኪ ይሄን ለእህትሽ ስጫት። ከዚህ በኋላ በስራ አሜን። ሄይ አሜን። ሰሌ ደረሰ ደሩ ጡማ ሀያ እንኪደቴ ጋሽ ንገ የት አለች? ትምጣ አንቺ። ይሄ የኬና ከኛ 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 ዛሬ የድል ቀን ነው። እነዚህ ልጆቻችሁ ናቸው። ልጆቻችሁን ዘርጉ። ምን ይላል መጽሐፍ? ልጆች የእግዚአብሔር ስጦታ ናቸው፣ ወደ እኔ ይመጡ ዘንድ አትከልክላቸው። ወደ እኔ ማለት እግዚአብሔር በሚፈልግበት ነገር ውስጥ ነው። እግዚአብሔር በሚፈልግበት መንገድ ውስጥ። አሜን። በኢየሱስ ደም አሳድጋቸው። አሜን። አሳድጋቸው። አሜን። አንተ በምትፈልገው ነገር ውስጥ እነዚህም ብላቴናዎች አሳድጋቸው። አሜን። በጌታ በኢየሱስ ክርስቶስ የትንሣኤው ደም መጽሐፍ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። አሜን። በኢየሱስ ደም ያስተምራቸውም ዘንድ መልካሙን መንፈስ ሰጣቸው ይላል። አሜን። ካንተ መማር እንዲችሉ ዘንድ ቃልህን ያስተውሉ አእምሯቸው የተከፈተ ይሁን። አሜን። ወይኔ የተከፈተ ይሁን። አሜን። የተከፈተ ይሁን። አሜን። አባ ይከፈት። አሜን። ካንተም መማር እንዲችሉ ዘንድ መልካሙ መንፈስ ይሰጣቸው። አሜን። በሚማሩበት ትምህርት ቤት የማ ልጆች ናቸው እስኪባል ድረስ አገር ጉድ እስኪል እውቀት ጨምር። አሜን። የመፍትሄ ልጆች ሆነው ይደጉ። አሜን። በሳት ቅጥር ህይወታቸው ይቀጠር። አሜን። ከክፉ እድሜያቸው በኢየሱስ ደም ከሚፈልጋቸው ነገር ይሸፈኑ። አሜን። ምልክትን በላያቸው አኖርኩ። አሜን። ጠቃሚ ልጆች፣ ለቤተሰብ በረከት፣ መጽናናት አርጋቸው። ባረኩኝ በኢየሱስ ደም። ክፉ ፈልጎ አያገኛቸው። ይሄ ለፋዘር ነው። ውሰድ። ጤና ተመልሷል። አሜን። ካንተም ከቤተሰቦችም ያንተ ከሆኑ ዘር ማንዘር ላይ ክፉ አዋጅ አሁን ተገልብጧል። አሜን። የሞት መንፈስ በኢየሱስ ደም ከዘር ላይ ዛሬ ተሰብሯል። አሜን። የእህቶች ሰላም፣ አሜን። የቤተሰብ ሰላም፣ አሜን፣ ተመልሷል። አሜን። በኢየሱስ ደም አሜን። ከአስፋው ላይ ዛሬ ጭጋግና ጨለማ ተገፈፈ። አሜን። ከማን? ካስፋው ታውቀዋለህ? አባቴ ነው።
በምትገቡበት ስፍራ ሁሉ የእግዚአብሔር ኃይል አብሯችሁ ይግባ። በረከት አብሯችሁ፣ ሞገስ አብሯችሁ፣ ጸጋ አብሯችሁ፣ አሜን። ለውጥ አብሯችሁ፣ አሜን። ከፍታ አብሯችሁ ሆኖላችኋል። እሺ ሁለት ነገር ነው በማስተዋል ነው የምናገረው። አንዴ እኔ በደርግ ዘመን ነው የወጣሁት። በደርግ ዘመን? አዎ ኤርትራ ሳትሄድ ማለት ነው፣ ሳታኮርፍ። ስለዚህ ቀደም ስናገር ኤርትራ ክፍለ ሀገር ይባላል በድሮ ዘመን። የኔ ክፍል ማለት ነው። ክልል እኔ አላውቅም። የኔ ክፍል የኔ ሰውነት ማለት ነው። ደሞም ባለቤቴ ኤርትራዊ ስለሆነች ግማሽ አካሌ ናት። ልክ ነው። ከዛ አንፃር ምናልባት ክፍለ ሀገር ስል እንዳይሰማችሁ አገር ብየዋለሁ። አንድ እሱ ነው። አሜን። እዚሁ ልስበረው ብዬ ነው። አሜን አትልማ? ኧረ አሜን በሉ እስቲ። ኤርትራውያን እጅ አሳዩ በኢየሱስ ደም። እሺ ኤርትራ ምድር በእናንተ ምክንያት ከዚህ በኋላ ከተማው ሀገሩ ሁሉ ነፃ ይወጣል። አሜን። ምን ነው? አሜን። ባይዘዌ ኤርትራውያን እንደ ኤርትራውያን ደግ የለም። እውነት ነው፣ እውነት ነው። ደግ አይደለም። ጊዜ ዘመን ያህል የታሰሩት በሙሉ አሁን በኤርትራ ተፈተዋል ሲባል በዩቲዩብ አይቼ ከዚህ ብዙ ጊዜ እና ተገርሚያለሁ። ይሄ እግዚአብሔር ኢየሱስ የሱ መንፈስ ነው ብዬ ነው ያልኩት። እና እዚህ ብዙዎቹ ኤርትራውያኖች ናቸው እዚህ የሚመጡትና ይሄ የሱ አምላክ ነው። ያንን ስራ መልእክት ተናገር ያለው እንጂ እኔ ትንቢት ዩቲዩብ ላይ ያለ ኤርትራ ምድር የታሰሩ ይፈታሉ ብዬ እና መሬት ይዘን አልጸለይንም። ስለዚህ መልእክቱ ደርሷል፣ ተሳክቷል። አቤት ለጌታ። ምክንያቱ እንኳን አልታወቀም በሚል ነው። ለምን ከእግዚአብሔር እንደሆነ ሲሆን ምክንያቱ እንኳን አልታወቀም ለምን እንደፈታቸው። ምክንያቱም ብዙ አመት ታስረው መፍትሄ የሌላቸው በሙሉ አንድ ላይ ፈታቸው የሚል ዩቲዩብ ላይ ነው ያየሁት እኔ። መሬት ይዘን አልቅሰን እዚህ ጸልየናል። ለኤርትራ አልጸለይንም። እዚህ የገባን ቀን ገና በገባን ሳምንት መሬት ይዘን ኤርትራውያን ሙሉ እዚህ ቤት ከ40-50 በላይ ተሰብስበው በሃይማኖት ምክንያት በእምነት ልዩነት ምክንያት ነው ታስረው ብዙ ተንገላተው መፍትሄ ያተው የነበሩት ተፈቱ ሲል ሳይ በጣም ይሄ ከመቶ በላይ ናቸው አይደለም የተፈቱ ጸሎታቸው ደረጀ እሱ ኤርትራዊ ነው። በቃ ከዚህ መንፈስ ነው ብዬ ውስጤ መስክሮልኝ በጣም ኤርትራውያን በእውነት ለኤርትራውያን ትልቅ ቦታ ነው ያለን። ለምን? አንደኛ ጌታን የሚወዱ ናቸው። ኤርትራዊ ይው መቃብሩ ውስጥ እንኳን የእግዚአብሔር ስም ከተጠራ አታጧቸው እንዴት ጌታን እንደሚወዱ። ሁለተኛ ያላቸው ለወንጌል ልብ። ሶስተኛ ደሃ እንዴት እንደሚያዝኑ፣ ደሃ ለመርዳት ያላቸው ልብ፣ ችግርተኛ ለማገዝ ያላቸው ልብ። የመጀመሪያው ትልቁ ነገር ኤርትራዊ የእግዚአብሔር ስም የተጠራበት የትም ቦታ ላይ አታጣው። በጣም ጌታን ይወዳል። ቅኖች ናቸው፣ ተንኮል የላቸውም። ለሰው የሚኖሩ ናቸው። ሰውን እንደ ራስ ነው የሚያዩት ከቀረቡ። ኤርትራ ምድር አሁንም ያሉ ጤናቸው የተያዘ ኤርትራውያን በየትኛውም ዓለም ዙሪያ ያሉ አሜሪካም፣ ካናዳም፣ ስዊድንም፣ ጀርመንም፣ እንግሊዝም፣ ጣሊያንም፣ ፈረንሳይም፣ ኡጋንዳም፣ ቤልጂየምም፣ ኖርዌይም በኢየሱስ ደም የተፈቱ ይሁን። አሜን አሜን አትልም? አሜን። የተፈቱ ይሁኑ። አሜን። በስራ ይባረኩ። አሜን። በጤና ይባረኩ። አሜን። በልጅ ይባረኩ። አሜን። በሞገስ ይባረኩ። አሜን። ባረክናቸው። አሜን። ተባረኩ። የእግዚአብሔር ሰው አሁን ያየሁት ግን ይሄ አሁን ማወራው በጣም ትልቅ ነገር ነው። ኢትዮጵያኖች በደም ስሙ። እግዚአብሔር የፍቅር አምላክ ነው። አሜን። ፍቅር ደግሞ ከሁሉ ይበልጣል። አሜን አሜን ነው። አሜን። በፍቅር ውስጥ ጎንደሬ የለም፣ አማሴን የለም፣ መቀሌ የለም፣ ደቡብ የለም፣ ጉራጌ የለም፣ ዘር የለም፣ ነገድ የለም። ማን? ኢየሱስ። አሜን። ኢየሱስ። አሜን። የዘረኝነት መንፈስ በጣም እጠላለሁ። ስፒሪቱን አመጣላው፣ ሰውን አይደለም። ኢየሱስ ጌታ ነው። አሜን። አንድ ትልቅ ህልም አይቻለሁኝ። አውስትራሊያ ያለሁኝ ባለቤቴ እባክሽ ይሄ ህልም በጣም ከብዶኛል። እንደ ፊልም ነው ያየሁት።
እሱ ምንድነው ብትሉኝ ጠቅላይ ሚኒስትራችን አብይ አህመድ ከረባት ለብሶ ሱፍ ለብሶ በጣም አምሮበት ሁለት የውጭ ሀገር ውሾች ናቸው እግሩን ይዙታል። እዚህ ጋር ግን አይደርሱም። በግራና በቀኝ ይዙታል፣ ይጎትቱታል። ከላይ ደግሞ ንስር አለች። ንስር ታውቃላችሁ? እግዚአብሔር በናፍቆት የሚጠባበቁ ይላል ኃይላቸው እንደ ንስር ያድሳሉ። አሜን አሜን በሉ ባክ አሜን በሉ አሜን። እኔ ማንንም ግሩፕ አይደለሁም። አብይ አላውቀውም። ሳይወለድ ነው እኔ ከሀገር የወጣሁት። ግን እውነት እናገራለሁ። እቺ ንስር ትመጣና እሱን ትይዘዋለች። ከታች ውሾች ይዙታል። እሱ ግን ብቻ ይታገላል፣ ግን ያሸንፋቸዋል። አሜን። በጣም ስሙኝ፣ በጣም ስሙኝ። እግዚአብሔር እዛ ያለሁኝ ይሄ ነገር በትዩ ልልቀቀው ልናገር ስል መንፈስ ቅዱስ እዚህ ቦታ ላይ እንደምናገረው ነገረኝ። ክብር ለኢየሱስ ይሁን። ሁሉም ይስማ። ኢየሱስ ጌታ ነው። ስለዚህ ለመሪዎቻችን እንጸልይ ግድ ነው፣ እንጸልይለት ግድ ነው። እኔ ተንበርክኬ አውስትራሊያ ውስጥ ለእስራኤልና ለኢትዮጵያ ነው መጸልየው። አገሬን እወዳለሁ፣ እስራኤል በጣም እወዳለሁ። ኢየሱስ ጌታ ነው። አሜን አሜን በሏ። አሜን። አረ ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ ምን አለበት ስለ ወንድሜ ስለ እውነተኛ ሐዋርያቶች ነቢያቶች ብጸልይ እግዚአብሔር ይሰማኛል። አሜን። እኔ ደግሞ የወንጌል ሰባኪ ነኝ። አሜን። አልፈራም። አሜን። በአደባባይ ነው ሰባኪ። ቋንቋው እንዳለ ነው ሰጠኝ እግዚአብሔር። አሜን። የቋንቋ ባለቤት ማን ነው? እግዚአብሔር። ጌታ ምስክሬ ነው። ጀነራል ነው፣ ፈረንጅ ነው ያልፋል። ወንጌል ሰባኪ። አሜን። ለገንዘብ ነው ሰባኪ። አሜን። እየሰራ እየባረከኝ ነው ወንጌል ሰባኪ። አሜን። ኢየሱስ ጌታ። አሜን። በእጄ ብዙ አፈረሰ። አሜን። አንድ የቀረብ ስፕሪታ እግዚአብሔር ይስፈረው ከምድራችን ካበሻ። አሜን። ስፕሪታ የሚቀር በሱ ሲሰራ ለመቀራ ሽባ ይተረተራል፣ ህመምተኞች ይፈወሳሉ። ድንጋይ ግን በጣም በዛ፣ ግን ወንጌል ሰብካል። አሜን። እግዚአብሔር ከኔ ጋር ነው። እግዚአብሔር ከእናንተ ጋር ነው። አሜን። ስለዚህ የጠቅላይ ሚኒስትራችን እንጸልይለት። ሆዳሞች አሉ፣ ወደፊት ይዘን እንቅረብ። ከሱ እኔ ምንም አልፈልግም። እኔ ኖር አውስትራሊያ ውስጥ ሁሉ አለኝ፣ እግዚአብሔር ሁሉ ሰጥቶኛል። የማንም ጥገኛ ግን ሰው ወዳ አገሬን ወዳ። ክብር ለኢየሱስ። ባርካቸው፣ አይቁሙ፣ ወሰን አይኑራቸው። በአገልግሎት በሞገስ በጸጋ በጤንነት በኃይል በክብር ይለቀቁ። ያልተጠበቀ ነገር በሕይወታቸው ይሁን። ለብዙዎች መፍትሄ አድርጋቸው። ታሪካቸው ይቀየር። ለምድራችን ሰላም ይሁን። አማራ ምድር ላይ፣ አማራ ክልል ላይ፣ ደሴ ላይ፣ ወሎ ላይ፣ ኤርትራ ላይ፣ ትግራይ ላይ፣ መቀሌ ላይ፣ ሶማሌ ላይ በኢየሱስ ደም ሐዘን አይሆን፣ ሞት አይሆን፣ እንደገና ጥፋት አይሆን፣ እንደገና ውድቀት አይሆን፣ እንደገና መባላት አይሆን። አሜን። የትኛውም ምስራቁም፣ ደቡቡም፣ ምዕራቡም እግዚአብሔር ሆይ ሰሜኑም በኢየሱስ ደም በአንተ ሰላም ይጠበቅ። አሜን። ለሀገራችን ሰላም አርግ። አሜን። እኛን ደግሞ ባሪያዎችን እርዳን። አሜን። ይሄ ሕዝብ በፍቅር ተከባብሮ መውጣት ወደሚገባው ነገር ሁሉ እንዲወጣ እጸልያለሁ። አሜን። አንድነትን የማያሳጣ ሰላምን የማይወድ እባብ የተገደለ ይሁን። አሜን። ነገር ይስተካከል። እዚህ ስፍራ ላይ ዋጋ ከፍለው አንተን ብለው የመጡ እናቶች፣ እህቶች፣ ወንድሞች ይሄን ምድር እዚህ ስፍራ ረግጠዋል። ከዚህ ስፍራ የሚወጣው የረገጡት አፈር እግዚአብሔር ሆይ ጸለይኩኝ፣ ይዘው በሚገቡበት ትቢያቸው ወደሚገቡበት ቤት ታሞ ያለ ቢኖር ተፈውሶ ይጠብቅ። አሜን። ሰላም ሆኖ ይጠብቅ። አሜን። ተስተካክሎ ሰብሮ ይጠብቅ። አሜን። ሄደው ሲመለሱ እንደ ዛሬው በሐዘን በጥያቄ አይምጡ። አሜን። ሄደው ሲመለሱ ሊያከብሩ እድል ስጥ። አሜን። እነሆ ሲወጡ ዘራቸውን ይዘው በሐዘን ተሰማሩ፣ ሲመለሱም ደስ እያላቸው ነዷቸውን ተሸክመው በምስጋና እንደሚል ቃል በሐዘን ይዘው የመጡትን ጉዳይ አሁን ሲመለሱ በደስታ ይዘው ይሄዱ። አሜን። ስለምታረግ ባረኩ። አሜን። ነገር ይቅና፣ አሜን። ታምር ይሁን አሜን። በኢየሱስ ደም። ይኸው እዚህ ጋር ያላችሁ ሰዎች እየሮጣችሁ በር ላይ ደርሳችሁ ላልታሰር እኔም ቤቴ ልጆቼ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ።
ጋሽ ብሬ ንጉ ትለመልማለህ ገና